speaking to everybody, but particularly my generation. ይህን መልእክት ለሁሉም ሰው እንድናገር እግዚአብሔር አሳስቦኛል። በተለይም ደግሞ ለኔ ትውልድ ለሆናችሁና ወጣት ለሆናችሁ ሰዎች ይህንን ላሳስባችሁ እፈልጋለሁ። እየመጣ ያለ ከባድ ልንቋቋመው የማንችለው ችግር እንዳለ አውቃለሁ። እግዚአብሔር ካረዳን በስተቀር ይህ ችግር እጅግ በጣም ከባድ ነው። አሁን ላይ ያለው ትውልድ በተለይ ወጣቱ ገንዘብንና ስኬትን ለማሳደድ የማይፈነቀለው ድንጋይ የለም። ክፉ ይሁን ብቻ ነገሩ ገንዘብ ያስገኘው ወይ ዕውቅና ያስገኘው እንጂ ምንም ነገር ለማድረግ ዝግጁ ነው። አንዳንዶቹ እንዲያው የሰው ጭንቅላትን እንኳን ማንሳት ከሆነ ያነሱታል። ስራው የአንድን ሰው ኩላሊት ማውጣት ከሆነ ነቅሎ ለማውጣት ምንም እንኳን አያቅማሙ። አንዳንዱ ላይ ሲብስ የእናቱን የአባቱን የእህቱን ምንም ግድ አይሰጠውም። ይኸውላችሁ ይህንን ለምትመለከቱ አንድ ነገር እነግራችኋለሁ። ሰዎችን ከመግደልና የሰዎችን ነፍስ ከማጥፋት የተሻለ ነገር ሊሰጣችሁ የተዘጋጀ የእግዚአብሔር መንግስት አለ። አንዳንድ ሰዎች ከሰውነት ተራ ወጥቷል። የሚያስቡት ነገር እጅግ በጣም ተበላሽቷል። አንድ ሰውን ከሱፐር ማርኬት ወይም ከባንክ ሲወጣ ይከተሉትና አብረውት የሆነ ቦታ ድረስ ይሄዳሉ። ከዛ ጫካ ውስጥ ከተው ልክ እንደ እንስሳ አርደው ይበልቱታል። ይህን የሚያደርጉት ትንሽዬ ገንዘብ ከዛ ሰው ለመውሰድ ነው። ህይወቱን ያጠፉታል። ይህ አጋንንታዊ የሆነ ጭካኔ ነው። አንዳንዱ ደግሞ ለማይረባ ጠንቋይ ገንዘቡን ለመክፈል የማይረባ ነገር ያደርጋል። አንዳንድ ጊዜ አንዳንድ ሰዎች በተለይም ደግሞ ጠንቋዮች ሲሆኑ ልጅ ይዘልኝና ልጅ የሚታረድ ልጅ አምጣ ወይም ደግሞ የሰዎችን ልብ የሰዎችን ጣት አምጣ ብለው ያዛሉ። ሰው በእምነትና በተስፋ እነዚህ ሰዎችን ለመመገብ ያንን የማይረባ ነገር ያደርጋሉ። የሚያሳዝነው ግን ይህንን የጠየቀው ሰው ራሱ ድሃ ነው። ይኸውላችሁ መስጠት የምንችለው ያለንን ብቻ ነው። በልቤ ይሰማኛል ይህ መልእክት ለአንድ ሰው ነው። ይኸውላችሁ አማኞች ሰዎችን ይወዳሉ፣ ነገር ግን ጠባብ የሆነ አስተሳሰብ አላቸው። አንድ አማካይ አማኝ በቤተክርስቲያን ዙሪያ ህይወቱ ተተክሏል። ይህ ማለት ደግሞ ከቤተክርስቲያን ውጪ የሚከናወኑትን ነገር በብዛት አያውቅም። በኋላም ላይ ህይወት ሚዛኗን ትደፋና በአንዳንድ ነገር መቸገር ይጀምራሉ። በተለይም ደግሞ ወጣት ሲሆኑ በገንዘብ ደረጃ መፈተን ይጀምራሉ። አያችሁ ያኔ ቤተክርስቲያን ውስጥ ቢያድጉ የቤተክርስቲያን አገልጋይ ቢሆኑም እንኳን መታጠፍ ይጀምራሉ። ይኸውላችሁ ላስተምራችሁ የምፈልገው ነገር እንዲገባችሁ እፈልጋለሁ። ትውልዱ የሚታጠፈው ወይም ደግሞ የማይሆን አቅጣጫ የሚይዘው አውቆም ሳያውቅም ነው። ብዙ ጊዜ እነዚህ ሰዎች እየታጠፉ እንደሆነ እንኳን ማስተዋል አይችሉም፣ ገና አይረዱትም። ሀብትን ለማካበት ወይም ለመታወቅ ባለጠጋ ለመሆን ገንዘብን ለማግኘት መግደል፣ መስረቅም ሆነ ማበላሸት የዲያብሎስ መንገድ መሆኑን ማወቅ አለባችሁ። ይህንን ለሚሰማ እያንዳንዱ ሰው እናገራለሁ። ራሳችሁን እንድትመረምሩና ራሳችሁን እንድትፈትሹ ፈልጋለሁ። ገንዘብ የምታገኙበት መንገድ ምን አይነት መንገድ ነው? አንዳንዱ ገንዘቡን በእንደዚህ አይነት መንገድ እያመጣ እኔ እኮ ቀልጣፋ ነኝ ይላል። አይደለም። ይሄ መጽሐፍ ቅዱስ እግዚአብሔር አምላክ የሰጣችሁ ስም አይደለም። መጽሐፍ ቅዱስ ቀልጣፋ የሚለን ስም አልሰጣችሁም። ራሳችሁን መጽሐፍ ቅዱስ በሰጣችሁ ስም መጥራት ይሻላችኋል። ራሳችሁን ብርሃን ነኝ እያላችሁ ጥሩ። ጨው ነኝ ብላችሁ ተናገሩ። ንጉሥ ነኝ እያላችሁ ራሳችሁን ጥሩ። ካህናቶች ብሎ ይጠራችኋል መጽሐፍ ቅዱስ። የእግዚአብሔር ቃል በትንቢተ ኢሳይያስ ምዕራፍ 8 ቁጥር 20 ላይ ሲናገር እንዲህ ይላል፣ ወደ ሕጉና ወደ ምስክር ቃል ሂዱ፣ እነርሱም እንዲህ ያለውን ቃል ባይናገሩ የንጋት ብርሃን አይበራላቸውም ይላል። እኔን ከጠየቃችሁኝ አንድ የማልለውጠው የማይሻር ውሳኔ በህይወቴ ወስኛለሁ። መቼም ቢሆን ያጣ ወይም ደግሞ ድሃ አልሆንም። አያችሁ ይህ ውሳኔ በህይወታችሁ ላይ እያንዳንዳችሁ መወሰን የምትችሉት ውሳኔ ነው። እግዚአብሔርን ለማገልገል በወሰንኩበት ጊዜ እግዚአብሔር በዙፋኑ ላይ ያለ፣ ዲያብሎስም ቀን ከሌት እኔን ለማጠቃት ይዘጋጃል። በዚህ ሰዓት እኔ ጉዞዬን እየሄድኩኝ ከሁለት አንዱን መምረጥ ነበረብኝ። አያችሁ ይህንን ነገር በህይወታችሁ ላይ መዋጀት ያለባችሁ ነገር ነው። ማሸነፍና ጥላችሁት መሄድ ያለበት ነገር ነው። አያችሁ እኔ ኢየሱስ ክርስቶስን ለማገልገል ከወሰንኩበት ቀን ጀምሮ መቼም ቢሆን ድሃ ላለመሆን ወስኛለሁ።
ይህ ደግሞ የልጅነት መብቴ ነው። ኢየሱስ ክርስቶስ በፍጹም ድሃም ሆናችሁ ማገልገል አለባችሁ አይለንም። ያንን ነገር ግን በህይወታችን ላይ መዋጀት አለብን። በክርስቶስ የተሰጠንን ስልጣን በአግባቡ ልንጠቀም ይገባል። እንደዚህ አይነት አስተሳሰብ ሊኖረን ግድ ይለናል። አስተሳሰባችሁ ከስጋዊ አስተሳሰብ መነቀል አለበት። ከስጋዊ አስተሳሰብ ወደ ዓላማ ያለው አስተሳሰብ መግባት አለባችሁ። እማወራው ሊገባችሁ ይገባል። እኔ አሁን እያወራው ያለሁት በጣም የተጋነነ መኪና መንዳት፣ የተለያዩ ውድ የሆኑ ዕቃዎችን መያዝ፣ ቆንጆ ቤቶችን በየስፍራው መገንባት አይደለም። ይሄ ቢሆን መልካም ነው። ነገር ግን ዋናው ዓላማ መሆን ያለበት ይሄ አይደለም። አንድ ክርስቲያን አንደኛ ዓላማ ወይም ደግሞ ዋናው ኢላማ አድርጎ መንቀሳቀስ ያለበት ራሱ የሾመውን እየተመለከተ መሆን አለበት። አንድ የበላይ የሆነውን አካል እያየ መንቀሳቀስ አለበት። አያችሁ፣ አሁን ላይ ዓለማችን በውሸት መሞላት ጀምራለች። ዛሬ በዓለማችን ላይ ያለው ትልቁ ፈተና ስኬታማ መስሎ መታየትና በዚያ ውሸት ውስጥ ምስል እርካታን መፈለግ ሆኗል። አንዳንድ ሰዎች ገብተውበት በማያውቁበት አይሮፕላን ደጅ ላይ ቆሙ ይነሳሉ። ነርተውት የማያውቁት መኪና ጀርባ ላይ ተንጠልጥለው ፎቶን ይነሳሉ። ከዚህ በኋላ ይህንን ደግሞ ኦንላይን ላይ ኢንተርኔት ላይ ይለጥፉታል። ይህንን የምለው ለማላገጥ ፈልጌ አይደለም። ነገር ግን እንዲህ ያለው አላስፈላጊ ጫና ምን ፋይዳ አለው? እውነተኛ መሆን የሚችልን ነገር ለምን ታጭበረብራላችሁ? ለምን ተዋሹበታላችሁ? ማስመሰል የሚያስፈልገው ነገር አይደለም። ምክንያቱም ያ የምትመኙት ነገር በእውነት ወይም ደግሞ ሀቅ የሚሆንበት መንፈሳዊ እርከን አለ። እስቲ ስንቶቻችሁ ዝግጁ ናችሁ? አሁን አንድ ነገር እንድታደርጉ ፈልጋለሁ። ጌታ ሆይ ደግመህ አይኖቼን ክፈት ብላችሁ እንድትጮሁ ፈልጋለሁ። አሁን ላሳያችሁና አሁን ልነግራችሁ ላለው ነገር አይናችሁ እንዲከፈት ጸልዩ። ታዲያ ይህንን ስትጸልዩ እቤት ያለችውን እናትሽን፣ እቤት ያለውን አባትን፣ ወንጌላውያንንና መንግስታትን እያሰባችሁ እንድትጸልዩ ፈልጋለሁ። በያላችሁበት አገር ሆናችሁ ጸልዩ። የትኛውም ሀገር ልትሆኑ ትችላላችሁ። ካናዳ፣ አሜሪካ፣ ኢትዮጵያ፣ ናይጄሪያ፣ የትም ሁኑ ብቻ ራሳችሁን እያዘጋጃችሁ ጸልዩ። Someone is praying. Shabreke paratos kabrendege balakos yata. Yes, Lord, it is your desire to lift me. A gentleman is praying. Zaria is praying. UK is praying. Canada, America. Go ahead, Koinonia Global, pray. Body of Christ. Take a minute to pray. Go ahead. በኢየሱስ ስም አሜን። እሺ፣ ትምህርታችንን እንቀጥል። መጽሐፍ ቅዱስ አብሯችሁ ያለ ሰው ካለ እባካችሁ እንድታወጡ አጭር ደቂቃን እሰጣችኋለሁ። መጽሐፈ መክብብ ምዕራፍ 10 ቁጥር 15ን አብረን እናነባለን። ዝግጁ ናችሁ? እንዲህ ይላል፣ የሰነፍ ሥራ ያደክመዋል፣ ወደ ከተማ መሄድ አያውቅምና። አያችሁ፣ መጽሐፍ ቅዱሳችን ጠቢቡ ሰለሞን ሰነፍ ብሎ የሚናገረው ቃል ስድብ ወይም ማላገጫ አይደለም። ይልቁንስ አንድ ዕውቀት ያነሰውን ሰው እየተናገረ ነው። ይህ ቃል ዕውቀት ለጎደለው ሰው የተሰጠ መግለጫ ነው። መጽሐፍ ቅዱስ እንደዚህ ያሉትን ሰዎች ተላላ ወይም ሰነፍ፣ ሞኝ ብሎ ይነገራቸዋል። መጽሐፍ ቅዱስ አንድ የሚገርም ሚስጥርን ይነግረናል። ስራቸው ያደክማቸዋል ይለናል። ሰው ለምን ወደ ከተማዋ መሄድ እንደማይችል ታውቃላችሁ? ከተማዋ ስለሌለች ነው ወይስ ከተማዋ ለሱ ዝግጁ ስላልሆነች ነው? አይደለም፣ ከተማዋ አለች። ነገር ግን የሰነፍ ተብሎ የተጠራው ሰው ወደዛ መሄጃው መንገድ እንኳን አያውቅም። አንድ ነገር ልነግራችሁ እወዳለሁ። ብልጽግና እንዴት እንደሚሰራ እነግራችኋለሁ። በመጀመሪያ ሀብታሞችና ባለጠጎች መካከል ያለውን ልዩነት በግልጽ ማወቅ አለባችሁ።
ይኸውላችሁ ለምሳሌ ስለ ሀብታም ስናወራ ስለ ገንዘብ አቅራቦት መትረፍረፍን እናወራለን። ስለ ባለጠጋ ግን ስናወራ ከገንዘብ መትረፍረፉ ጋር ተያይዞ ያ ገንዘብ ተመልሶ የሚተካበትና የሚታደስበትን ስርዓት ወይም ደግሞ ሲስተሙን ጭምር እያወራን ነው። ይህ የባለጠጋነት ስርዓት ወይም ሲስተም ገንዘብን እንዴት መልሳችሁ ማግኘት እንደምትችሉ ያስረዳችኋል። ይኸውላችሁ ለምሳሌ ባለጠግነትና መትረፍረፍ የተለያየ ነገር ነው። መትረፍረፍ እንዲኖር ከፈለግን ግዴታ አንድ ነገር ሊኖር ይገባል። ማለትም የሆነ ምንጭ ሊኖር ይገባል። ባለጠግነት ደግሞ ያ ክምችት ወይም ደግሞ መትረፍረፉን ጭምር እንዳያልቅና እየታደሰ እንዲቀጥል የሚያደርግ ስርዓት መዘርጋቱን ያመለክታል። አንድ ሰው በእጁ ላይ ብዙ ገንዘብ ስላለ ብቻ ሀብታም ልንለው እንችላለን እንጂ ባለጠጋ ማለት አንችልም። ለምሳሌ አሁን ላይ 10 ሚሊዮን ብር ልሰጣችሁ እችላለሁ። ሀብታም ናችሁ እንጂ ባለጠጋ ልትባሉ አትችሉም። በእርግጥ ያ ሁሉ ገንዘብ አሁን እጃችሁ ላይ ሲገባ ብዙ ነገር ላይ ኢንቨስት አድርጋችሁ ልትሰሩበት ትችላላችሁ። በጊዜው ገንዘቡ እጃችሁ ላይ እስካለ ድረስ እናንተ ገንዘብ አላችሁ ልትባሉ ትችላላችሁ። ያን ገንዘብ እንዳልኳችሁም ኢንቨስት አድርጋችሁ ወደ ባለጠጎች መጠጋት ትችላላችሁ። ነገር ግን ያ ገንዘብ ስላላችሁ ብቻ ባለጠጋ አያስብላችሁም። ባለጠግነት በገንዘብ ብዛት አይመዘንም። ይልቁንስ ሕይወታችሁ ላይ በተከላችኋቸው ሲስተሞች ወይም ስርዓቶች መጠን መመዘን ይችላል። ባለጠጋ ስትሆኑ ሁል ጊዜ ከፍ እያላችሁ ትሄዳላችሁ። ባለጠግነት እንዴት እንደሚሰራ የመጀመሪያው መንገድ ሚስጥር እነግራችኋለሁ። የተወደዳችሁ ቅዱሳን ሆይ በጥንቃቄ አድምጡኝ። ባለጠግነት በመርሆችና በሕጎች ላይ የተመሰረተ እንደሆነ ልነግራችሁ እወዳለሁ። እግዚአብሔር አምላክ የፈጠራቸው እያንዳንዱ ነገሮች በመንፈሳዊ ዓለም ላይ መሰረት አላቸው። እግዚአብሔር አምላክ የሰው ልጅ ከፈጠረ በኋላ የሰው ልጅ ዓለምን እንዲመራ አዘዘው፣ ፈቃድን ሰጠው። ራሱ የሰው ልጅ አዳምን ልክ ሲፈጥር በቃል ነበር የፈጠረው። ስለዚህ በመለኮታዊ አሰራር ውስጥ ማንኛውም ነገር መጀመሪያ በመንፈሳዊ ዓለም እንደሚሆንና ከዛ በስጋዊው ዓለም እንደሚገለጥ መረዳት አለባችሁ። አንዳንድ ነገሮች ከመታየታቸው በፊት በማይታየው ነገር ውስጥ ስር ይይዛሉ። ለዛ ነው መጀመሪያ በመንፈሳዊ ዓለም ላይ ስራችሁን ከሰደዳችሁ በኋላ ቀጥሎ ወደዚህ ወደ ስጋው ዓለም ማምጣት ትችላላችሁ። ለምሳሌ ስንቶቻችሁ ዛፎችን አይታችሁ ታውቃላችሁ? ዛፍ ገና ዘር ከተዘራ በኋላ እታች ሆኖ ማንም ሰው ሳያየው ተደብቆ ስር መስደድ ይጀምራል። አያችሁ፣ የማንጎ ዘርና የብርቱካን ዘር ከዘራችሁ በኋላ መጀመሪያ የምታዩት ያቺ አረንጓዴ ቅጠሏ አይደለችም መጀመሪያ ያደገችው። ከዛ በፊት ብዙ ቀናት በውስጥ ሆኖ ተደብቆ እያደገ ነበር። አንድ ነገር ወቁ፣ መጀመሪያ ላይ ማየት አልቻላችሁም ማለት ነገሩ እየሆነ አይደለም ማለት አይደለም። አያችሁ፣ አንድ ዛፍ አድጎ ትልቅ ሆኖ ጥሩና ጠንካራ የሚያደርገው መጀመሪያ ላይ ሰዎች ሳያዩት በታች ስር እየሰደደው ነው። አያችሁ፣ ዝም ብላችሁ የማንጎ ዘርን አምጥታችሁ መሬት ላይ ወርውራችሁ ከዛ በኋላ ያ የማንጎ ዛፍ ፍሬን ይሰጠኛል ያድጋል ብላችሁ መጠበቅ አትችሉም። ምክንያቱም እየገደላችሁ ነው። ያ የማንጎ ዛፍ እንዲያብብ ፍሬን እንዲሰጣችሁ እንዲረዝም እንዲንጀረገግ ከፈለጋችሁ መጀመሪያ መሬትን ተቆፍሯታላችሁ። የቆፈራችሁት ውስጥ ዘሩን ትወረውሩትና ድጋሚ የቆፈራችሁትን ደግሞ ዘሩ ውስጥ አርጋችሁ ትከድኑታላችሁ። ታዲያ ይህንን ውስጥ ከከተታችሁ በኋላ ስለማታዩት ብቻ ነገሩ አይሆንም ማለት አይደለም። ከዛ ውስጥ የሚወጣው የሚያብበው ግን ጣፋጭ ፍሬ የተዘጋጀ ነው። አያችሁ፣ በምድር ላይ ያሉ ሀብታሞችን ስትመለከቱ አንድ ጊዜ በደንብ ገንዘብ ይኖራቸዋል፣ ሌላ ጊዜ ደግሞ ኃይለኛ ኪሳራ የሚከስሩበት ምክንያት መንፈሳዊ የሆነ መሰረት ስለሌላቸው ነው። አብዛኛው ሰው በገንዘብ ረገድ ሲዋዥቅ ማለትም ላይና ታች ሲል ይታያል። ምክንያቱም የነሱ ባለጠግነት ኢኮኖሚያዊ ዕውቀት ላይ ብቻ የተመሰረተ እንጂ መንፈሳዊ ስር የሌለው በመሆኑ ነው። አያችሁ፣ በዚህ ምድር ላይ ቋሚ የሆነ ወይም ተፈጥሯዊ የሆነ መጀመሪያ ቃል ነበር። መጀመሪያ በመንፈሳዊ ዓለም ላይ የተሰራ ነገር ነው።
የሚታዩ ነገሮች በሙሉ ስር መሰረታቸውን ስትመለከቱ መጀመሪያ በመንፈሳዊ ዓለም ላይ የነበሩ ነገሮች ናቸው። ዛሬ የምናየው ባህር ከመንፈሳዊ ዓለም የመጣ ነው። የምናያት የቆምንባት ምድር እንኳን ከመንፈሳዊ ዓለም የመጣች ነች። የምናየው ንፋስም ከመንፈሳዊ ዓለም የመጣ ነው። አያችሁ፣ ለዚህ ነው የእግዚአብሔር ቃል በዕብራውያን ምዕራፍ 11 ቁጥር 3 ላይ እንዲህ ይላል፣ ዓለሞች በእግዚአብሔር ቃል እንደተዘጋጁ ስለዚህም የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን ይለናል። ይኸውላችሁ እግዚአብሔራዊ በሆነ መንገድ ለመበልጸግ ወስናችሁ ነገር ግን መንፈሳዊ ዓለም ላይ የማትገቡበት ከሆነ ጊዜያችሁን እያባከናችሁ ነው። ሰለሞን ይህንን ነገር መረዳት ችሎ ነበር። ለዛ ነው ብልጽግናን ከመንፈሳዊ ዓለም ነው የጀመረው። ተመልከቷቸው፣ የእስራኤል ሕዝቦች፣ ንጉሥ ዳዊት፣ አብርሃም፣ ሁሉም መሰረታቸው መንፈሳዊ ዓለም ነው። ገንዘብ ለአንድ ጌታ ይገዛል፣ እሱም ለእግዚአብሔር መገዛቱ አይቀርም። ለመንፈሳዊ ዓለም ይገዛል። ባለጠግነት እንዴት እንደሚሰራ ማወቅ ከፈለጋችሁ መሰረቱ ለመንፈሳዊ ሕጎች መገዛት ነው። ቀደም ሲል በርካታ ሕጎችን ጠቅሼላችኋለሁ። አሁን ግን ወደ ዋና ዋና ጉዳዮቹ እንገባለን። የመጀመሪያው ነገር ፍጹም የመገዛት ሕግ ነው። ሙሉ በሙሉ ራስን የመስጠት። አስተውሉ፣ ባለጠግነትና በረከት የሚገዛው የመጀመሪያው የመንፈሳዊ ሕግ አስራት አይደለም። አስራት እጅግ በጣም ጠቃሚ ነው። ለእግዚአብሔር የምትሰጡት ነገር ነው። ነገር ግን የመጀመሪያው ሕግ ፍጹም መገዛት ነው። እግዚአብሔር አንድ ሰው ጋር ሲመጣ የሚፈልገው ገንዘቡን ሳይሆን ልቡን ነው። አንድ ሰው ጋር ሲመጣ ገንዘብህን ስጠኝ አይልም። በፍጹም እንደዛ አይናገርም። ይልቁንስ አንድ ሰው ጋር ሲመጣ ልቡን እንዲሰጠው፣ ሙሉ በሙሉ ማንነቱን እንዲሰጠው ይፈልጋል። ለዚህ ነው የእግዚአብሔር ቃል በመጽሐፈ ምሳሌ ምዕራፍ 23 ቁጥር 26 ላይ ልጄ ሆይ ልብህን ስጠኝ፣ ዓይኖችህም መንገዴን ይውደዱ ይላል። አየህ፣ እግዚአብሔር አምላክ ልብህን ሲያገኝ ብቻ ነው ገንዘብ ዋጋ የሚኖረው። እግዚአብሔር አምላክ ጋር ልብ ካለ አንተ ትርፋማ ሰው ነህ ማለት ነው። በምድራችን ላይ ብዙ በጌታ የሆኑ ለእግዚአብሔር ገንዘባቸውን አፍስሰው የሚሰጡ ብዙ ነገር የሚያደርጉ ድሆችን የሚያበሉ የተለያየ መልካም ስራን የሚሰሩ ሰዎች አሉ። ግን ልባቸው ከእርሱ ጋር ያልሆነ ሰዎች ናቸው። አንድ ነገር ልታይ ይገባል። በእግዚአብሔር ኢኮኖሚ ውስጥ ከሀብትህ ይልቅ ልብህ ትልቅ ዋጋ አለው። በዚህ መንግስት ውስጥ ማለትም በእግዚአብሔር መንግስት ውስጥ ለምትሰጠው ስጦታና ለምታደርገው ማንኛውም አይነት ነገር ዋጋ የሚሰጠው የልብህ ሁኔታ ቀና ወይም ደግሞ የልብህ ሁኔታ ቅን ከሆነ ብቻ ነው። ስለዚህ ይህ ማለት በሌላ ቋንቋ የምታደርጋቸው ነገሮች በሙሉ በልብህ ይወሰናል ማለት ነው። ማለትም በልብህ አካሄድ። ሁለተኛው ደግሞ የአስራት ሕግ ነው። ይህ እጅግ በጣም አስፈላጊ የሆነ ሕግ ነው። ዛሬ ላይ በዓለማችን ላይ የተለያዩ ስለ አስራት የሚነገሩ ልዩ ልዩ ክርክሮች አሉ። ለምሳሌ የአፖስትሊያን ሐሳብ ምንድነው ካላችሁኝ፣ እኔ በግሌ በአስራት እጅግ በጣም የማምን ሰው ነኝ። ደግሞ በደስታና በራእይ አስራቴን የምሰጥ ግለሰብ ነኝ። እኛ የምናገለግለው አገልግሎት እዚህ ቤተክርስቲያን ውስጥ ያለው አገልግሎት በሙሉ በራእይና በደስታ አስራት የሚሰጥ አገልግሎት ነው። እንደ አገልግሎት አስራት እንሰጣለን። አንድ ነገር እርግጠኛ ነኝ፣ በህይወት እስካለው ድረስ ይህ ያለምንም ማስገደድ በሙሉ ዕውቀትና በመረዳት የሚፈጸም መለኮታዊ ስርዓትና መመሪያ ሆኖ ይቀጥላል። በህይወት ዘመን እስካለው ድረስ አስራቴን መስጠት በፍጹም አላቁም። ለምን ካላችሁ ፍሬውን በግልጽ እያየሁት ነው። አንድ እውነት ልንገራችሁ፣ ማንኛውም የእግዚአብሔር ሰው እኔንም ጨምሮ እግዚአብሔር ነግሮኛል ብሎ የሚያምነውን የማስተማር ሙሉ መብት አለው። እናንተ ደግሞ እንደ ኃላፊነት የሚሰማው አማኝ ሆናችሁ ከመንፈስ ቅዱስ ጋር በመሆንና ትምህርቱን በቅዱሳት መጽሐፍ በመጽሐፍ ቅዱስ መነጽር የመመርመር ኃላፊነትም ግዴታም አለባችሁ። ይህ ደግሞ የሚሆነው አንዱ ከትምህርቱ በኋላ የሚመጣውን ውጤት ወይም ደግሞ ከትምህርቱ በኋላ የሚመጣውን ፍሬ ጭምር በማስተዋል ነው። መጽሐፍ ቅዱሳችንም በእምነትና በትዕግስት የተስፋውን ቃል የወረሱትን እንድንመስላቸው ያዘናል። እንዲያውም በግልጽ ልንገራችሁ፣ እኔ በግሌ በአስራት ድብና አድርጌ አምናለሁ። 4 ነጥብ።
ይህ እምነቴ ደግሞ ያለማንም አስገዳጅነት የመጣ የውስጥ እርግጠኝነት ነው። እኔ የመጽሐፍ ቅዱስ ተማሪ ነኝ። ቃሉን በሚገባ አጠናለሁ። ከእግዚአብሔር ጋር ጊዜን አሳልፋለሁ። ከእግዚአብሔር አምላኬ ጋር ህብረትን አደርጋለሁ። እንደ መሪ ደግሞ ይህንን እርግጠኛነቴን በእናንተ ውስጥ የመትከል ኃላፊነት አለብኝ። በመረዳት አስራት ለመስጠት ያላችሁን ትጋት ምንም አይነት ነገር በፍጹም እንዳያግዳችሁ። ሌላው ደግሞ በዚህ መንግስት ውስጥ ከበረከት ጋር የምንገናኝበት አንዱ መንገድ በመስጠት ነው። ልዩ ልዩ የመስጠት አይነቶች አሉ። በፍቅር መስጠት፣ በመረዳት መስጠት፣ መባችንን መስጠት፣ የእምነት ዘር፣ ትንቢታዊ ግንኙነቶችና ቀደም ሲል ያስተማርኳቸው የመስጠት ዘርፎች ሁሉ ይካተታሉ። አሁን ወደ እነሱ ዝርዝር ውስጥ አልገባም፣ ምክንያቱም ልንወያይባቸው የሚገቡ ሌሎች ከባባድ ጉዳዮች አሉን። ውድ የምወዳችሁ ቤተሰቦቼና የዚች ቤተክርስቲያን አባላቶች እባካችሁ አንድ ነገር እንድትሰሙኝ እፈልጋለሁ። ከመሪነት፣ ከአባትነት፣ ከኃላፊነት፣ ከመንፈሳዊነት አንጻር አንድ ትልቅ ሚስጥር ልንገራችሁ፣ እንድትረዱኝ እፈልጋለሁ። ሰጪ ካልሆናችሁ ድሃ ትሆናላችሁ። ይህንን በደንብ ልትረዱ ይገባል። ሰጪ ካልሆናችሁ ድሃ ትሆናላችሁ። በሙሉ ልብ እንደምወዳችሁና እንደማልዋሻችሁ ካመናችሁ ይህንን እውነት ተቀበሉ። ይህንን የምናገረው አንዳንዶቻችሁ ሰጪ ባለመሆናችሁና ለምንድነው ገንዘቤ የሚጠፋው የማይሰራው ብላችሁ ስለምትደነቁ ነው። እኔ ግን በቅንነት ልነግራችሁ ወዳለሁ። ሰጪ ካልሆናችሁ ድሃ ትሆናላችሁ። አልፎ አልፎ የምትሰጥ ከሆንክ ደግሞ በረከትም ልክ እንደዛው አልፎ አልፎ የሚመጣ ይሆናል። መስጠት ለባለጠግነት ተጠያቂ ከሆኑት ሚስጥራዊ መንፈሳዊ ኃይላት መካከል አንዱ ነው። አንዳንድ ሰዎች ከሌሎች ሰዎች ጋር አንድ አይነት ስራን እየሰሩ አንድ አይነት መውጣት መግባት እያላቸው አንዱ ከሌላው አብዝቶና አስበልጦ ይባረካል። ታዲያ በዚህም ጉዳይ እግዚአብሔር ላይ ቅሬታን ያነሳል። ልንገር፣ አንተ ሰጪ ስላልሆንክ ነው። ስለ መስጠት ጸጋ ብዙ በነገራችሁ ደስ ባለኝ፣ ነገር ግን ይህ ለሚቀጥለው ትምህርት የተዘጋጀ ነው። የመስጠት ጸጋ የሚለው ትምህርት ውስጥ እግዚአብሔር አማኞችን እንዲሰጡ ለምን እንዳዘዘ በሚገባ አስተምራቸዋለሁ። እግዚአብሔር አምላክ ሰዎች እንዲሰጡ ከሚያዝባቸው ዋና ዋና ምክንያቶች አንዱ ጣዖት አምልኮን ወይም የቁሳቁስ አምልኮን ድል እንዲነሱ ነው። በደንብ ስሙ። ማንኛውንም ነገር መስጠት የምትችሉት ከዛ መስጠት ከምትችሉት አካል በላይ ከፍ ስትሉ ብቻ ነው። መስጠት የከበዳችሁና መስጠት ያቃታችሁ ማንኛውም ነገር ከናንተ በላይ እንደሆነ እየነገራችሁ ነው። ለመስጠት ፈቃደኛ ያልሆናችሁበት ነገር ያ ነገር ከናንተ በላይ መሆኑን የሚያሳይ ምልክት ነው። አብዛኛው ሰው እግዚአብሔር እንድንሰጥ የሚጠይቀን ለምን እንደሆነ አያውቅም። እግዚአብሔር እኮ ቢፈልግ እናንተን አይጠይቃችሁም። እግዚአብሔር ሁሉ በሁሉ የሆነ የምድር ዳርቻዎች ሁሉ ፈጣሪ ነው። ሌሎች ደግሞ የለንም እያሉ በፍጹም መስጠት አይፈልጉም። ለእግዚአብሔርም ሆነ ለሌላው ሰው መልካም ነገርን አያደርጉም። ቅድም እግዚአብሔር ልብን ያያል፣ የሚፈልገው ልብን ነው፣ ከገንዘባችሁ በላይ ልባችሁን ይፈልጋል ብያችሁ ነበር። አሁንም ስትሰጡ ልባችሁን እንጂ ገንዘባችሁን አይደለም የሚያየው። አውቃለሁ ይህንንም ከምትሰሙት ውስጥ ብዙዎቻችሁ መስጠት አትፈልጉም፣ በፍጹም መስጠት አትፈልጉም። ነገር ግን እጃቸው ለመቀበል ጊዜ ሲሆን ሁል ጊዜ ዝርግ ነው። ይህ ደግሞ ልክ አይደለም። ወዳጆቼ አንድ እውነት ልንገራችሁ፣ ነገሩ እንደዚህ አይሰራም። ደግሜ ልንገራችሁ፣ ካልሰጣችሁና በመስጠት ካልቀጠላችሁ በመጽሐፍ ቅዱስ እውነተኝነት እምላለሁ ድሃ ትሆናላችሁ። የሚገርም ድህነት ይወርሳችኋል። ቆንጆ ሥራ ኖሯችሁ እንኳን በድህነታችሁ ትገረማላችሁ። ለዚህ ምክንያቱን እነግራችኋለሁ። ለምን ድሃ ትሆናላችሁ መሰላችሁ? አንደኛ ኢየሱስን የልባችሁ ጌታና መድኃኒት አድርጋችሁ ስትቀበሉ ከዛ ቀን ጀምሮ ከጠላት ጋር አዲስ የሆነ የጦርነት መስመር ታስጀምራላችሁ። ጌታ ኢየሱስን እንደ ግል አዳኛችሁ አድርጋችሁ ከተቀበላችሁበት ቅጽበት ጀምሮ ሰይጣን በእናንተ ላይ ልዩ ፍላጎት አለ። ያው ይህ ማለት የማታምኑም ብትሆኑ ዲያብሎስ ያጠቃችኋል። ነገር ግን ቅድሚያ የሚሰጣችሁ ጉዳይ አይደላችሁም። አሁን ግን የጌታ ኢየሱስ ክርስቶስን አዳኝነት ይፋ ስታደርጉ ያኔ ቅድሚያ ይሰጣችኋል።
አማኝ መሆን በጀመራችሁበት ቅጽበትም ጠላት የእናንተን ባለጠግነትና ስኬት ለማደናቀፍ በቁርጠኝነት ይነሳል። በደንብ አዳምጡኝ። ጠላት በእርግጠኝነት የገንዘብ ምንጫችሁን ለመምታት ይፈልጋል። ምናልባት በምትገለገሉበት ቤተክርስቲያን እንኳን ለመስጠት እጃችሁ ያልተፈታ ብዙዎች ልትኖሩ ትችላላችሁ። ይህን ደግሞ የማስተማር ግዴታ አለብኝ። አንዳንዶቻችሁ ፈጽሞ ሰጥታችሁ እንኳን አታውቁም። የእግዚአብሔርን ቃል የምትማሩበት ስፍራ እንኳን ዝም ብላችሁ ቃሉን ትቀበላላችሁ፣ የተለያየ ትምህርት ትቀበላላችሁ፣ ፈውስን ትቀበላላችሁ፣ መቀበል ትፈልጋላችሁ እንጂ ምንም ነገር ማዋጣትም ሆነ መስጠት አትፈልጉም። ኃላፊነት የሚሰማው እውነተኛ ክርስቲያን መስጠትን በደስታና በፍቅር መንፈስ እንዲረዳ ታንጾና ሰልጥኖ መውጣት አለበት። አንዳንድ ሰዎች ለራሳቸው ጉዳይና ለሚያስፈልጋቸው ነገር ካልሆነ በስተቀር ከኪሳቸው 5 ሳንቲም እንኳን እንዲጎል አይፈልጉ። ለምግቤ፣ ለሱሬ፣ ለትራንስፖርት ወጪ፣ ለቤት ኪራይ፣ ለነዳጅ፣ ለዚህ ሁሉ ገንዘብ አላቸው። በእርግጥ ይህ መልካም ነገር ነው። ነገር ግን ከዚህ ውጪ በተለይም ለመለኮታዊ ለእግዚአብሔር መንግስት የሚሆን ምንም ነገር ከሌላችሁ ከባድ አደጋ ውስጥ እየገባችሁ ነው። እግዚአብሔርን በገንዘባችሁ ማክበር ትችላላችሁ። አስተውሉ። አንዳንድ ሰዎች አሉ ለጥቅማ ጥቅሞች ሲሆኑ ወይም ደግሞ የሥራ ውል ሲፈልጉ በሥራ ቦታቸው ላይ ሞገስን ሲፈልጉ አለቆቻቸው ጋር ይሄዱና ከባንካቸው ብዙ ገንዘብን አውጥተው ለአለቃቸው ወይም ደግሞ የሥራ ውል ለሚፈልጉበት ስፍራ ትልቅ የሆነ ውድ ስጦታን ይዘው ይሄዳሉ። ያ አለቃ ወይም ግለሰብ ደግሞ ስጦታውን እዚህ ያስቀምጠውና ከ2 ወር በኋላ አይሃለሁ ሲላቸው እሺ ጌታዬ አመሰግናለሁ ብለው በደስታ ይወጣሉ። ያ ሰው ግን ወይም ደግሞ ያ አለቃቸው አያያቸውም፣ አይጠራቸውም። ከ2 ወር በኋላ ኑ አይላቸውም። ስጦታቸውንም ቢሆን አያደንቀውም። እነርሱ ግን ለዚህ ለማያደንቃቸው ሰው ይገዛሉ። የሚገርመው ይሄ አይደለም። እነዚህ ሰዎች ራሳቸው ወደ እግዚአብሔር ፊት ሲመጡ መስጠት ይከብዳቸዋል። አንድ ነገር ልንገራችሁ፣ በመጽሐፍ ቅዱስ እምልላችኋለሁ፣ ይህ በፊታችሁ የቆመው ሰው እኔ ሕይወቴ የጀመረው በመንፈሳዊነት ብቻ ሳይሆን በመስጠትም ጭምር ነው። ዛሬ በእግዚአብሔር ጸጋ ድል አግኝተን ይህንን ሁሉ የምናደርገው በመስጠት ብርታት ላይ ቆመን ነው። ይህንን በታላቅ ትህትና ነግራችኋለሁ። በሕይወቴ ሙሉ እጅግ የላቀና ትርጉም ያለው ስጦታ ሳልሰጥ የማሳልፈው አንድም የ24 ሰዓት ጊዜ የለም። ይህንን ስነግራችሁ ለመመካት ሳይሆን እውነቱ ስለሆነ ነው። አሁን ላይ ብትጠይቁኝ ለኔ መስጠት የሕይወት ዘይቤ ሆኗል። ጠዋት ተነስቼ ማታ እስክተኛ ድረስ በፍጹም ምንም አይነት ነገር ሳልሰጥ ማደር አልችልም። እስከ ዛሬ ድረስ አንድም ቀን እንኳን ሳልሰጥ ባድር በሕይወቴ ላይ የሆነ ችግር እየተፈጠረ ነው ማለት ነው። ወዲያውኑ ለብቻዬ ገባና ንስሐ ጸሎት እጸልያለሁ። የእግዚአብሔር አገልጋዮች ወይም መጋቢዎች ወይም ሌሎች ሰዎች እንዲህ ስለ መስጠት ሲናገሩ በዓለም ላይ ያለውን ገንዘብ ሁሉ ስላላቸው ነው ብላችሁ እንዳታስቡ። በደንብ እንድታስተውሉ ፈልጋለሁ። መስጠት የልብ ዝንባሌና የልብ አመለካከት እንጂ በእጅ ላይ ስላለው የገንዘብ ብዛት የሚደረግ ነገር አይደለም። መስጠት በገንዘብ ብዛት አይለካም። አንድ ጸሎት ልጸልይላችሁ። በኢየሱስ ስም የስስት መንፈስ ከናንተ ይራቅ። አንዳንድ ሰባኪዎች አሉ የማይሰጡ ሆነው ነገር ግን ከፍ ብለው የላቀ ደረጃ ላይ የደረሱ ሰባኪዎች ላይ ይቀናሉ። ብዙ ሰዎች ብዙ ክርስቲያኖች የመስጠትን ሕግ የሚገዳደሩ ትምህርቶችን ሲሰሙ የሚቀበሉት ትምህርቱን ወደውት ሳይሆን በውስጣቸው ያለውን ስስት ስለሚያጽናናላቸው ነው። እኔ ግን በግሌ ሰጪ ነኝ። እግዚአብሔር በሕይወቴ ምን እንዳደረገ አውቃለሁ። እግዚአብሔር አባቴ ሰጪ ነው። እኔም ደግሞ ልክ እንደ አባቴ የአባቴ ልጅ ሰጪ ነኝ። አሁን የምትገለገሉበት አገልግሎት የሰጪዎች አገልግሎት ነው። ማለትም ልክ እንደ አገልግሎት መስጠት ለምደናል። በዚህም ምክንያት የዚህን አገልግሎት የገንዘብ ምንጭ ሊዋጋ የሚችል ምንም አይነት ምድራዊ ኃይልም ሆነ አስማት እንደሌለ አውቃለሁ። ይህ የሆነው በእግዚአብሔር መንፈስና የመስጠትን ሕግ በመተግበራችን እንደሆነ በእርግጠኝነት ልነግራችሁ እችላለሁ። እግዚአብሔር አምላክ እኛን በሕይወት በማቆየቱ ምክንያት ስንት ሰው እንደሚመገብ ታውቃላችሁ? የሰዎች ጸሎት አጥፊውን የሚከለክል የመከላከል አቅም ይገነባል።
አያችሁ፣ በእግዚአብሔር ጸጋ ምግብ ያደረስንላት አንዲት እናት ብትኖር በሆነ ስፍራ ላይ ቆማ ወይም ተንበርክካ ጌታ ሆይ ይህንን የእግዚአብሔር ሰው ጠብቀው የሚመግበኝ እሱ ነውና ትላለች። አዎ ጌታዬ ኢዮብ እንዳለው ለዕውሩ ዓይን ነበርኩ፣ ለአንካሳው እግር ነበርኩ። ብዙዎች ግን በስስት ተሞልተው እግዚአብሔር እንዲባርካቸው ይለምናሉ። ወደ እጄ የሚገባውን ማንኛውም ነገር ነፃነት ቢኖረኝና በነግራችሁ ብዙዎቻችሁ አታምኑም ነበር። ምስክሬ እግዚአብሔር ነው። ሀብት ወደ እጄ ሲገባ መጀመሪያ በአይምሮዬ የሚመጣው የእግዚአብሔር መንግስት እንጂ እኔ ራሴ አይደለሁም። እግዚአብሔር ሲባርካችሁ መስጠት ለማንኛውም ኃላፊነት ለሚሰማው አማኝ የቃል ኪዳን ግዴታ መሆኑን ልባችሁ ይወቅ። እስከ ዛሬ ድረስ በልማድ ብቻ ስትሰጡ ከቆያችሁ አሁን ተረጋጉና ቃሉን አጥኑት። ራእይ ይኑራችሁ። ከዚያም በመረዳት ስጡ። በእግዚአብሔር ድምፅ ምሪት መስጠትን ተለማመዱ። ለአባቶች ስጡ፣ ለቤተ ክርስቲያን ስጡ፣ ለኩዮች፣ ከናንተ በላይ ላሉ ለሥራ ባልደረቦች፣ ለልጆቻችሁ፣ ለምታሳድጓቸው፣ ለማታሳድጓቸው፣ ለጎረቤቶች፣ ክርስቲያን ለሆኑ ክርስቲያን ላልሆኑ ጭምር መስጠት ልመዱ። መስጠት ማለት መኖር ማለት ነው።